ሪስክ ስለሆነ ስም መጥራት አልፈልግም። በውስጥ ጽፍላለሁ። ዱባይ ነው የምኖረው። ብዙ ቪዲዮ ሰርቻለሁ። ለነገ ፍርድ ቤት ትቀርባለች። ብዙ ጊዜ በገንዘቧን ተበልታ ይቅርታ ጠይቃለች። ይቅርታ ጠይቃ ግን በይቅርታውም ልትቀበላት አልቻለችም። በገዛ ገንዘቧ ጠላት አፍርታለች። አቅም የሌለንስ እህቴ ናት፣ የማዳም ቅመም ናት። ከማዳም ተደብቀን ብዙዎቻችን እንገዛለን። ብዙዎቻችን ተደብቀን ገዝተን ቤተሰቦቻችን ብዙ ነገር ማድረግ እንፈልጋለንና የማይፈቀድልን ሰዎችስ ህግ መሄድ ማንችል ሰዎችስ በሚዲያ ነው የገዛነው። በሚዲያ ስንጠይቅ ለምን ሶሊያና ጥያቄ አለኝ። ጥያቄን አዳምጡ እስኪ። የተከሰሳችሁት እሺ ሐቃችሁን በመጠየቃችሁ የተከሰሳችሁት ሐቃችን በመጠየቃችንና የተበሉ ልጆች የነዚህ ሐቅ አለ። ለምን ሲሄዱ ሲጠይቁ ስንጠይቅ ብሎክ ነው የምንደረገው? ማብራሪያውን አቁሜና እኔ ማወቅ የፈለኩት አንደኛ የተበሉ ልጆች የገንዘብ ተበልተዋል ብላችሁ ስም ስለበራችሁ፣ ሌላኛው ደግሞ ዋት ያለው ቃል ተላከልንም ስላላችሁ ተከሳችሁ ሪፖርት ትደረጋላችሁ። ስም ጠርታ በመጀመሪያ ስም ጠራት። በስሜት መጀመሪያ አሁን የነገ ክስ የምትቀርበው ልጅ እቃ ገዛች፣ እቃዋ ተበላሸና ገብታ አናገረቻት። ስታናገራት በመሃል በስሜት ላይ ብሎክ አረገቻት። ብሎክ ስታደርጋት ብሎክ የተደረገችው ልጅ ፐብሊክ ወጣ ስሟን ጠርታ ፎቶዋን ለጥፋ ሚዲያ ላይ ተናገረች። ሚዲያ ላይ ስትናገር ፎቶዋንና ስሟን ይዛ ሂዳ ከሰሰቻት። እቺ ልጅ ምንም አይነት መረጃ የላትም። እኔ መረጃ አለኝ። እቺ ልጅ ግን ስም ስለጠራች ብቻ ቅጣትና ዲፖርት እንደሚጠበቅባት እርግጠኛ ነኝ። ለምን? እቺ ልጅ ስሜት ነው። በቃ በውስጣውሪ እንደዛ ከተደረገች ልጅቷን አንዴ ላስገባልህ። በማርያም አናግራት። ሰላም መጥፎ ነገር እንዳይፈጠር አታስገቢያትና ከፕሮፋይል አዲስ ቁጥር ያለ ምንም አይፈጠርም። ያለቀ ጉዳይ ነው። ሚዲያ ላይ ገብታ በተደጋጋሚ ይቅርታ ጠይቃለች። በተደጋጋሚ ስለዚህ አውቂያታለሁኝ እንትኑን ትቀበልና ትናገር ግዴለም አሲየ እሺ እሷ ብትናገር ደስ ይለኛል። ሞር በጣም ያዘነች ደካማ እናት አላት፣ ልጅ አላት፣ ቤተሰብ አላት። ሲቀጥል ደግሞ ሁለተኛዋ እኔ ነኝ። ስም አልጠራውም፣ ተከስሻለሁ። ምናልባት በዚህ አጋጣሚ ችግር ከደረሰብኝ ድምጼ እንዲሰማልኝ ፈልጌ ነው። ሐቅ ነው የጠየቅኩት። የብዙ ልጆች እንባ አለባቸው። ስማቸውን በሚዲያ ያሞክሻሉ። በውስጥ ግን የሚሰራው ሴራ አይደለም። እኔ ደግሞ አንገቴን እሰጣለሁ። ግን እወቁልኝ። ታስተዋውቁንና ያቺኛዋም ልጅ አንቺም ወደ ኢትዮጵያ የምትሄድበትና ወደ እስር ቤት ምናምን ጉዳት የሚደርስባት ከሆነ ያው እናንተ ማሳያ ናችሁ ማለት ነው። በጉልበት እየኖሩ ነው ማለት ነው። ስለዚህ እኛም ደግሞ ያለበት ቦታ ላይ እንጠቀማለን። ተግባብተናል አይደለ? እንደዚህ እኔ ከዚህ ጋር በነገራችሁ ላይ ለዛ ነው ቅድም ሲሰርባችሁ የነበረው አንድ ነገር በራስ ላይ እስካልደረሰ ድረስ አትሳቅ፣ አታግጥጥ። በአንተ ላይ ሲደርስ ድመት ትሆናለህ። በሰው ላይ ሲሆን ግን ምንም ስለማይመስል ጭራሽ ተበደልኩ የሚለው ሰው ላይ ትሳለቃለህ። ይሄ ነገር ጥሩ አይደለም። ነገ አንተ ላይ ያመጣዋል። እኛ እኮ ቁጭ ያልነው እዚህ ላይ የወር ደሞዝ ስለሚከፈለን እኮ አይደለም። አናቀዋለን። የበረሃን ኑሮ እናቀዋለን። 16 ዓመት እኮ ነው ስደታችን። ውጭም ስንወጣ የኛው ጠላት የኛው ህዝብ ነው። የራሳችን ጠላት የራሳችን ሰው ነው። ያስበላን ያስገድል የነበረው የራሳችን ሰው ነው። የሚያግተው የራሳችን ሰው ነው። ደሞዝ የሚያስቀመው የራሳችን ሰው ነው። አሁን ደግሞ እንደምትለው ከሆነ አንዷ በህገወጥ መንገድ ታመጣለች፣ መክሰስ ስለማትችል አንዷ ደግሞ ተከሳ እስር ቤት ታስገባለች። እንደዚህ የሚፈጠር ከሆነ ሰይፋችንን እናነሳለን። ከቻልክ እንባ መጥረግ ነው፣ ካልቻልክ አርፈህ መቀመጥ ነው። ስለዚህ ልጅቷ አንቺን በውስጥ አዋሩ ማንነታችሁን ልንቃችሁ። በእናንተ ላይ አንድ ነገር ከተፈጠረ ወላሂ የእናንተ ሰንሰለት ያለው ዱባይ ላይ ብቻ አይደለም፣ ጭራችሁን እንቆርጠዋለን። ወላሂ ወረቢ እሺ፣ በውስጥ አናግራለሁ። ከተበደለ ጎን ነው የምንሆነው። ጭራሽ እንደዚህም አለ። ከተበደለ ጎን እንደምትቆም አውቃለሁ። እቺ ልጅ ግን ለነገ የመጨረሻ እድሏ ነው። ለበቀደም ነበር የምትቀርበው። ልጅ አለኝ፣ እናት አለኝ፣ ይቅርታ አርጊልኝ። በገዛ ገንዘቧ በቃ ይቅርታ አርጊልኝ ብሉት ብላ በሽምግልና ሁሉ ይዛት ነበረ። ግን ሊሆን አልቻለም። እንደውም ማስፈራሪያ ሁሉ አለው። እቺ ልጅ አንድ ነገር ከመሆኗ በፊት ድረሱላት፣ አንሽልኝ ህጉን የከሰሽበትን ብላታለች። ልትመልስላት አልቻለችም። የቤት ቃጋ ነው ምናምን የሚባል ነገር አለ። በውስጥ ሌላ ነው፣ በውጭ ሌላ ነው። ፕሮፋይልሽ ፎቶ አለ? የኔ ፎቶ የለኝም። እኔ ፎቶ የለኝም። ልጅቷ ግን ፎቶ አላት። ቢኖርሽም ባይኖርሽም ወንጀል እስካልፈጸምሽ ድረስ አቅም ስላላት ብቻ ምንም ነገር ለማድረግ ከሞከረች ተይኝ፣ ኃላፊነቱን እንወስዳለን። ገባሽ አይደለ? መስራት ወይስ ሙሊታ እንደዚህ ልታደርገው? እኔ ስሟን መጥራት አልፈልግም። ህግ ነው ለኔ ሪስክ ስለሆነ ነው ስሟን አልጠራም። አትፍሪ። ምንድነው እርሱ
አሁን በቃ አሁን የጠራኸው ሰው ነው ለኔ። ለምን ሪስክ ነው እዚህ ጋር ስም መጥራት ለኔ ሪስክ አለው። ትንሽ እንትን አውቄዋለሁኝ የሆነ እንትን ላይ ሲዘዋወር አይቻለሁኝ። ግን ይቅርታ ጠይቃለች ልጅቷ። ለምን ያ እንዴት አሁን ፍርድ ቤት ደርሷል እንደ ነገሩ? ፍርድ ቤት ደርሶ ለነገ የመጨረሻዋ ነው። ካልቀረበች ልጅቷ ትቀጣለች፣ ወደ ሀገር ነው የምትሄደው። ይቅርታ ጠይቃለች። ሰምታችኋት ከሆነ አሁን ቤት እንትን ላይ ናት ያለችው። የሚቀጥለው ደግሞ እኔ ነኝ። እንሳስጠይቁ ነበር። ልክ ነሽ። ግን እዚህ ጋር እኔ ብቻ አይደለሁም እኔ ተበላው ብዬ ስወጣ እስቲ በከሌ ዕቃ የገዛችሁ ተብለው ቢጠየቁ በጣም ብዙ ናቸው። እኔ ጋር 10 ምናምን መረጃ አለ። እኔ ተበልቻለሁ ብሎ እስከ መረጃው የላኩልኝ ልጆች ድምጽ ያጡ ተቀባይ ያጡ ኢትዮጵያ ድረስ 43000 17900 ድርሃም 1500 መረጃውን ከፈለክ በውስጥ ልክልሃለሁ። በጣም ብዙ ልጆች ያለቅሳሉ። የደሃ እንባ እየፈሰሰ ነው። አባሻተናል። ግን እኔ የደሃ እንባ ብዬ ስወጣ ምን አገባሽ ብለው የሰደቡኝ ሰዎች አሉ። እነሱ አይመለከተኝም። ስለራሴ ነው የገባሁት። ግን ስለራሴ ብቻ ሳይሆን ለብዙ ሰዎች ድምጽ መሆን ፈልጌ ነው። ለዚች ልጅ ግን መጀመሪያ እንድረስላት። ቀጠሮ ቀርታለች ልጅቷ ወይስ ቀጠሮ ሄዳለች? ቀርታለች። ቀጠሮ አልሄደችም። ሰዎቹ ከሄድሽ እንከነስልሻለን፣ ከስራ እናባርሻለን አሏት። ሪከርድ አደረገችና እኮ ችግር አይደለም እኮ ይሄ እኮ ችግር እኮ ነው። ከቀረች ያው የሚጠብቃት ተይዛ ነው ሪፖርት የሚያደርጓት። ይሄን ደግሞ ያው የክሳት ቡድን ጃጓር ምን አለች መሰለ ሴትዮዬ ልጅቷ ልታነሳልሽ ፈቃደኛ ከሆነች ታንሳልሽ ክሱን ትክክለኛ ፈቃደኛ ከሆነች። ከዛ ከሄድሽ ግን ሊያስይዙሽ ስለሚችሉ ስራሽን እንከነስልሽና ትሄጃለሽ። እኛ መክፈል አንፈልግም ከፊሎቹ ማለት ነው። ስራዬን ከማጣ ክሱን አንሽልኝና ከሱቅሽ መጥቼ ይቅርታ ጠይቅሻለሁ አለቻት። አሁን ግን ይቅርታ ለማስባል ሳይሆን ልጅቷ ድምጿ እንዳይሰማ አፍነው መላክ ነው የፈለጉት። ያ መሆን ደግሞ የለበት። ወዲያና መረጃውን ጽብርሽ ታመጣለሽ? አመጣለሁ በውስጥ አውሪ በቃ መረጃ እሺ መረጃ ካለሽ በውስጥ አውሪ ሪከርድ አለ ፐብሊክ ላይ የሚወራው ፐብሊክ። እሺ መረጃ አሁን አንዳንዶቹ ውሸት ነው ምናምን ስለሚሉ ግራ እንዳንጋባ እስኪ መረጃ ላኪልኝ በውስጥ። ለምን አታስገባትም ልጅቷን? 3-4 ቤት ገብታ እኮ በትልልቅ ሚዲያ ተናግራለች። በሙኒት የተበሉ ልጆች ፕሮግራም ስለሆነ አጀንዳ እንትን እንዳይቀላቀል ይኸውላችሁ። ግን እንደዚህ ዕቃ ገዝታችሁ ዕቃው ፎርጅድ ነው ምናምን ስላልሽ ብቻ ከሆነ እስር ቤት አስገብተው ምናምን ለመጣለው መረጃ ቀብኝ አይ ቲንክ መብረቁ ልጅቷ ቪዲዮዋን ፎቶዋን ለጥፋ ስለተናገረች ይመስለኛል ክስ የተመሰረተባት። እንደዛ ይመስለኛል አይደለም እኮ ፎቶዋን ለጥፋ ነው። የማይፈቀድበት አገር ላይ የሰው ፎቶ ለጥፎ መናገር ክልክል ነው ተብሎ የዱባይ ህግ አለ አይደለም እንዴ? ይሄንን ደግሞ ጠንቅቃ ማወቅ አለባት። አሁን ክሱ እኮ በዛ የተነሳ ነው። ጃጓር is already pass እኮ የልጅቷን ጀስት እርሳውና ሶሊያና ምንድነው የምታደርጊው? ብዙ የተበሉ ሰዎች አሉ ብላለች። በነገራችን ላይ በሙኒት ዱባይ ባሉ ሰዎች የተበላችሁ እኔንም ፎሎ አድርጉኝ። እኔ መብረቁ ጋር ሆኜ እሰራለሁ በዚህ ጉዳይ። በሌላ ነገር አንግባባም። በዚህ ጉዳይ ግን እኔ ራሴ ካሁን በፊት ቪክቲም ስለሆንኩ የአረብ ሀገር ሰዎችን እኔ ማገዝ ፈልጋለሁ። መረጃ ስጡን። እናንተ ዱባይ የምትኖሩ ህግ የሚከለክላችሁ እኛ ወጣ ያልነን ከዛ እንደፈለግን ስለስተው ሌባም ከሆነ ሌባ ብለን መናገር የምንችልበት ሀገር ፎቶ ለጥፈን ከፈለግን እንደፈለግን አድርገን። ስለዚህ መብረቁ እኔ ነገር አግዛለሁ ከጎን ሆኜ ልጅቷን አንዴ ባካስገባት መብረቁ ኢንፎርሜሽን በውስጥ ስጡን። ኢንፎርሜሽን በሙኒት የተበላችሁ ሰዎች ወላ በመሲ ምናምን ዱባይ ባሉ ሰዎች ህጉን ከለላ ያያረጉ እነሱ እናንተን እያሳደዷችሁ ስለሆነ እኛ ደግሞ በእነሱ ላይ ደግሞ ብለን እንሰራለን። ስለዚህ በውስጥ ኮንታክት አድርጉኝ። እኔ በራሴን በውስጥ ጻፉልኝ መረጃ እና መረጃው የምትልጅ ባካስገባት ያልገደለኝ የምትልጅ የልጅሽን ሞት እና በእኔ ቦታ አልহামዱሊላህ የምትባል ልጅ አስገባት። የተበላሽ ናት እሷ ራሱ። ቆይ አንዴ እናት በነገራችን ላይ የእናንተን አጀንዳ ለምን ሆልድ አታረጊውም? ልጅቷ እኮ የሆነ ችግር ከደረሰባችሁ እኔ ያግዛችኋለሁ መረጃ በውስጥ ጻፉልኝ ካለሽ እሷንተ ከላኳት የሆነ ችግር ከፈጠሩ እነ መሲ ላይ በደንብ እንሰራበታለን እያለሽ ነው አንቺም ከተላካችሁ። ስለዚህ አጀንዳውን የሙኒት ጉዳይ ስለሆነ በውስጥ ኮንታክት አድርጉ። እሺ ዝም ብሎ እናንተ ወንጀል ሳሰሩ ማለት ድንበር አልፋችሁ መሲ ላይ ወንጀል ሳሰሩ በዚህ በሚዲያ ነቆራ ብቻ ከሆነ አሲዘው ሀገር ሊያስገባችሁ የሚንቀሳቀሱት ከነሱ እጥፍ ድርብ አድርገን መልስ እንሰራለን። መጀመሪያ ግን መረጃ ያስፈልጋል።
ለምሳሌ እዚህ ጋር የልጅሽን ሞት ያሳየኝ ብለሻል ብላለች ልጅቷ? አላልኩም። ያላት ሰው ሌላ ሊሆን ይችላል። እኛ አላልንም። እሷም አላለችም፣ እኔም አላልኩም። ብላኛለች ካለች እኔ እቀጣበታለሁ። እኔም ልጅ አለኛ ለምን እላለሁ? መረጃ ይጠይቃል። ችግር የለም። እሺ በውስጥ ላኪልኝ፣ ያለው ነገር በውስጥ ላኪልኝ። ይዛችሁ ሀገር ምን እሺ እልክልሃለሁ። በእኔ ቦታ ግን ያልገደለኝ የሚለውን ልጅ ብታስገባልኝ። በጣም ችግር ላይ ናት፣ እንባ ላይ ናት። ስንት ሚሊዮን ብር ነው ያለው? ትዋ አብሽሩ አልኩሽ እኮ በውስጥ አዋሪኝ። ከፈለግሽ በኋላ ምን እንቀጥልበታለን ወደ እናንተ። እዚህ ጋር የእናንተን እኮ ከተላካችሁን እሰራበታለሁ አለሽ። ለምን ያሁኖች የተበሉትን ለምን ሰዎች እንትን ብዙ ብር የተበሉ አሉ በእናትሽ። ስለዚህ በውስጥ አናግሩት። በእኔ ሞት አልሐምዱሊላህ እናስገባት። የሙኒትን ጉዳይ አታስቀይሩ። አሁን የነመሲ ምናምን ሌላ አጀንዳ፣ አገር ዲፖርት የሚያስደርጓችሁ ሰዎች ሌላ። በውስጥ ለሱ ጻፊለት። ከተደረጋችሁ እኮ እናንተኛ በእናንተ ኤግዛምፕል አድርገን በጣም እንሰራበታለን ካለሽ በውስጥ ጻፊለት። አለቀ። በእኔ ሞት አልሐምዱሊላህ እናስገባት። መብረቁ የተበላሽ ናት እሷም አልሐምዱሊላህ የሚል ጽሁፍ ከታች አንድ ቁጥር ጻፊ እና እኔን በሙኒትና በሙኒት ብቻ ነው ለኔ መረጃ የምትሰጡኝ በውስጥ። እኔን ይመዝግበኝ እስኪ አንዴ። ተመዝግባችኋል አይደል? እሺ